ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የዓለም ጤና ድርጅት በአማራ ክልል በጤና ባለሙያዎች ላይ የሚፈጸመው ጥቃት በአስቸኳይ በገለልተኛ ወገን እንዲመረመር ጠየቀ። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ላይ ባጋሩ ጽሑፍ ግድያን፣ እስርንና ድብደባን ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን የሚያሳዩ የሚረብሹ ሪፖርቶች መውጣታቸውን ጠቅሰው ድርጊቱን አውግዘዋል። ዶክተር ቴድሮስ ከ10 ቀናት በፊት ዶክተር ጸጋውን ስሜ የተባለ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች እንደተወሰደና ከዛ በኋላ ሕይወቱ አልፎ መገኘቱን በጽሑፋቸው ጠቅሰዋል። ከዚህ ባሻገር በመንግስት የጸጥታ ኃይሎችና በታጣቂዎች መካከል እየተካሄደ ባለው ግጭት ሳቢያ ሆስፒታሎች ወድመዋል፣ የእርዳታ ሰራተኞችም ሕይወታቸውን አጥተዋል ብለዋል። በኢንተርኔት አገልግሎት መቋረጥ ምክንያት መረጃዎችን ለማግኘት አስቸጋሪ መሆኑን የጠቀሱት ዶክተር ቴድሮስ በተፈጠሩት ክስተቶች ላይ አስቸኳይና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ መሆን እንደማይገባቸውም አጽንኦት ሰጥተዋል። መቋጫ ባልተገኘለት የክልሉ ግጭት የጤና ተቋማትንና ትምህርት ቤቶችን ጨምሮ በርካታ የሲቪል መሰረተ ልማቶች መውደማቸው የተገለጸ ሲሆን የጤና ባለሙያዎች በሁለቱም ተፋላሚ ወገኖች የጥቃት ኢላማ መሆናቸውን የሚያሳዩ መረጃዎች ወጥተዋል። ባለፈው ዓመት የባህር ዳር ጥበበ ግዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት ክፍል ኃላፊ ዶክተር አንዱዓለም ዳኜ ከስራ ወደ ቤታቸው ሲመለሱ በታጣቂዎች መገደላቸው ይታወሳል። ዶክተር አንዱዓለም በባህር ዳር ዩኒቨርሲቲ ስር የሚገኘው ጥበበ ግዮን ስፔሻላይዝድ ሆስፒታል የገቡት የቆሽት ስብና የሐሞት ከረጢት ስፔሻሊስት ሐኪም ተመራማሪ እንዲሁም መምህር ነበሩ። ህዳር ወር ላይ በምዕራብ ጎንደር ዞን በመተማ አጠቃላይ ሆስፒታል የአይን ሕክምና ወይም ኦፕቶሜትሪ ነርስ የነበረው አቶ ዳንኤል ነጋ ታፍኖ ከተወሰደ በኋላ የተጠየቀው 3.5 ሚሊዮን ብር የማስለቀቂያ ገንዘብ ቢከፈልም መገደሉን የቤተሰቡ አባላት ለቢቢሲ ተናግረው ነበር። በግጭት ቀጠና ውስጥ ሆነው ለማህበረሰቡ አገልግሎት የሚሰጡ የጤናና የትምህርት ባለሙያዎች ላይ ግድያ፣ እገታ፣ እስር እንዲሁም ድብደባ እንደሚደርስባቸው ይነገራል። የፌዴራል መንግስት የክልሉን ጨምሮ ልዩ ኃይሎች ትጥቅ እንዲፈቱ የወሰደውን እርምጃ ተከትሎ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ግጭት ከተቀሰቀሰ ከ2 ዓመት በላይ አስቆጥሯል። ግጭቱ በክልሉ የተለያዩ አካባቢዎች የተስፋፋ ሲሆን በበርካታ ዞኖችና ወረዳዎች ግጭቶች እየተካሄዱ ነው። ምንም እንኳን በግጭቱ ሁለቱም ወገኖች ኪሳራ እየገጠማቸው እንደሆነ ቢነገርም ሰላማዊ የክልሉ ነዋሪዎች ትልቅ ዋጋ እየከፈሉ እንደሆነ የሰብአዊ ድርጅቶች ሪፖርቶች አመልክተዋል። በክልሉ ለሚፈጸሙ ግድያዎችና የሰብአዊ መብት ጥሰቶች ሁለቱም ወገኖች የሚከሰሱ ቢሆንም ብዙውን ጊዜ ግን ያስተባብላሉ። በቅርቡ ቢቢሲ ባካሄደው ምርመራ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ከአስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። ምንም እንኳ እውነተኛው ግጭት ነክ የወሲባዊ ጥቃት መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ 4 በመቶ ከሆኑት የክልሉ 43 የጤና ጣቢያዎችና የሕክምና ምንጮች በሰበሰበው መረጃ 2697 ሰዎች ያስገድዶ መደፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ለእነዚህ ጥቃቶች የመንግስት የጸጥታ ኃይሎች የተከሰሱ ሲሆን መንግስት በዚህ ላይ የሰጠው ምላሽ የለም። ከዚህ ቀደም ዩኤን ኦቻ በአማራ ክልል በቀጠለው ግጭት ምክንያት ግብረሰናይ ድርጅቶች ችግር እየገጠማቸው እንደሆነና በርካታ ጉዳቶች ማጋጠማቸውን ገልጾ ያውቃል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ በረድኤት ሰራተኞች ላይ እገታ፣ ዝርፊያና ጥቃትን ጨምሮ 93 ክስተቶችን በአውሮፓውያን 2023 መዝግቤያለሁ ብሎ ነበር። ወደ ሌላ ጉዳያችን ስናልፍ በሱዳኗ ኤልፋሽር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት አስታወቀ። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር በነበረችው ኤልፋሽር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የአይን ምስክሮችን የጠቀሰው የተባበሩት መንግስታት ሪፖርት አመለከተ። አንድ ግለሰብ በ3 ቀናት የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ይመስል ነበር ብሏል። የአይን እማኙ የፈጥኖ ደራሽ ኃይል ወይም አርኤስኤፍ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስክሬኖች ሲወረወሩ ተመልክቷል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቅይት፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎችን ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩም ገልጿል። አርኤስኤፍ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረቡበትን ተመሳሳይ ክሶች አስተባብሎ ነበር። ሱዳን በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰው የእርስ በርስ ጦርነት ዝግ ከሆነች 3 ዓመት ሊሞላት ተቃርቧል።
እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን የገደለ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ከቀያቸው አፈናቅሏል። በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸሙ ወሲባዊ ጥቃቶችን እንደ ጦር መሳሪያ ጥቅም ላይ ውለዋል። ሁለቱም ተፋላሚ ወገኖች አርኤስኤፍም እና የሱዳን ጦር በእነዚህ ወንጀሎች ይከሰሳሉ። አሜሪካና ሂውማን ራይትስ ዎችም አርኤስኤፍ እና አጋሮቹ በምዕራባዊ ዳርፉር ግዛት በሚኖሩ ማሳሊት ህዝቦች እንዲሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋት እንደፈጸሙ ያምናሉ። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን በዝርዝር ከመጥቀስ ተቆጥበዋል። ኤልፋሽር በዳርፉር የምትገኝ ቁልፍ ከተማ ስትሆን ለ18 ወራት ያህል በከበባ ውስጥ ትገኛለች። በጦርነቱ አሰቃቂ ታሪኮች ከተሰሙባት ከተሞችም አንዷ ነች። እንደ ተባበሩት መንግስታት የሰብአዊ መብቶች ቢሮ ከሆነ በአውሮፓውያን 2025 መጨረሻ ከ140 በላይ ሰለባዎችና የአይን ምስክሮች እማኝነታቸውን ሰጥተውታል። በዚህም በኤልፋሽር ጥቃት በመጀመሪያዎቹ 3 ቀናት ውስጥ ቢያንስ 4400 ሰዎች መገደላቸውንና ከ1600 በላይ የሚሆኑት ቀያቸውን ለቀው መሰደዳቸውን የተባበሩት መንግስታት ገልጿል። ለሳምንት በቆየው ጥቃት በትክክል የተገደሉ ሰዎች ቁጥር ያለምንም ጥርጥር በጣም ከፍተኛ ነው ብሏል ሪፖርቱ። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ቮልከር ተርክ በሱዳን ያሉ ሁለቱም ተፋላሚ ወገኖች በቁጥጥራቸው ስር ባሉ ኃይሎች የሚፈጸሙ ከባድ ሰብአዊ ጥሰቶችን እንዲያቆሙ ጥሪ አቅርበዋል። የዚህ ግጭት ደጋፊዎችም እጃቸውን እንዲያወጡ ዓለም አቀፍ ግፊት ጨምሯል። የተባበሩት አረብ ኤሚሬቶች ለአርኤስኤፍ ተዋጊዎች ዋነኛ የጦር መሳሪያ አቅራቢ እንደሆነች በስፋት የሚነገር ሲሆን የሚቀርብባትን ክስ በተደጋጋሚ ያስተባብላለች። ባለፈው ሳምንትም ዩናይትድ ኪንግደም የሱዳን ጦርና አርኤስኤፍ ከፍተኛ የጦር አዛዦች እንዲሁም ለአርኤስኤፍ እንዲዋጉ ኮሎምቢያን ተዋጊዎች መልምለዋል ያለቻቸውን 3 የውጭ ዜጎች ጨምሮ የሱዳንን ጦርነት እያቀጣጠሉ ነው ባለቻቸው 6 አካላት ላይ ማዕቀብ ጥላለች። በቅርቡ የብሪታንያ ሕግ አውጪዎች የተባበሩት መንግስታት ዩናይትድ ኪንግደም በህጋዊ መንገድ ለዩኤኢ የሰጠችውን የጦር መሳሪያ ዩኤኢ እንደገና ለአርኤስኤፍ ሸጣለች ማለቱን ተከትሎ ጉዳዩን አንስተውት ነበር። የዩኬ የውጭ ጉዳይ ሚኒስትር ይቬት ኩፐር ዩኬ በእጅ አዙር ወደ ሌሎች እጅ እንዳይገቡ ለመከላከል የጦር መሳሪያ ሽያጯን በተመለከተ በጣም ጠንካራ ቁጥጥር አላት፣ ይህንን በትኩረት መከታተላችንን እንቀጥላለን ብለዋል። ይህ በእንዲህ እንዳለ በሱዳን ምዕራባዊ ክፍል የሚገኘው የሱዳን መንግስት ተቀናቃኝ ኃይል ከአርኤስኤፍ ጋር ሱዳን ፋውንዲንግ አሊያንስ የተባለ ጥምረት ለመመስረት እቅድ መያዙን አስታውቋል። የአፍሪካ ህብረት እነዚህን እቅዶች ውድቅ ያደረገ ሲሆን እንዲህ አይነት እርምጃዎች አንድነትን አደጋ ላይ እንደሚጥሉ አስጠንቅቋል።